እኔ ስሜ አባይነት ወንቸ ይባላለሁ። ከደቡብ ኢትዮጵያ ከዲታ ወረዳ ነው የመጣሁት። መምህርት መሰለሽ ፈራው ይባላለሁ። ከኦሮሚያ ሸገር ኮዬ ነው የመጣሁት ከደቡብ ወሎ ቃሉ ወረዳ ነው። መምህር እስማኤል አህመድ ይባላለሁ። መምህራን ወክዬ ነው የመጣሁት። ስሜ ፍሬህይወት ታደሰ ይባላለሁ። የመጣሁት ከጋምቤላ ክልል ነው። አገራችንን መሪዎች በተለያየ ቅርጽና በተለያየ አምሳል ሲቀርጿትና እንዳሻቸው ሲያደርጓት ነበሩ። አሁን ግን የሀገራዊ ምክክር የሁሉንም ሕዝብ ድምጽ በመስማትና የተመካካሪዎችን ሐሳብ በመቀበል ሰላማዊ የሆነ ሀገርን የመመስረትና በጦርነት ወይም በጠመንጃ ይመኙት የነበረውን ሀገር ወደ ሰላም የሚወስድ እንደሆነ በሙሉ ተስፋ እናገራለን። ሀገራችን ለወደፊቱ የተለያዩ ችግሮች ቢኖሩባትም በምክክርና በስምምነት በመዋዋጥ እያንዳንዱን ሐሳብ ሁሉም እያዋጣ ችግራችን ብንፈታ የተሻለ ለሌሎችም ሀገሮች ምሳሌ እንደሚሆን ባለሙሉ ተስፋ ነው። ሀገራችን ይህን አይነት ምክክሮችን ብታደርግ የተለያዩ ችግሮችን በመቅረፍ ጠመንጃ ያነሱትን በጫካ ያሉትም ወደ ስምምነት መጥተው ይህን አይነት ሐሳብ ቢቀበሉና ይህን አይነት ምክክር ቢሳተፉ ችግራችንን በበለጠ ጉሉ ሚና ይኖረው ነበር እና ስለዚህ ይህን ምክክራዊ ሁኔታ ወደፊቱ በተስፋ እንደሚጸና አምናለሁ። አንዱን ከአንዱ የሚያቀራርብ የኔ ብቻ የበላይነት ወይ የኔ ብቻ የሐሳብ የበላይነት ይሁን ይቅደም የሚለውን ነገር የሚያስቀርና አንዱ ስለሌላው የሚያስብበት የሚረዳበት የሚቀባበልበት የሚከባበርበትና ሀገርን ወደፊት ደግሞ ወደ መልካም ሰላም ወደ ሰፈነባት የሚያሻግር ትልቅ ፋይዳ ያለው የምክክር ሂደት ነው። ከዚህ ቀደምም የመጣንባቸው መንገዶች ብዙ በጠመንጃ የሄርንባቸው አካሄዶች ትውልድን ሀገርን ከማቀጨጭ ከመግደል ከማጥፋት ያለፈ ጠቅሜታ አልነበረውም። አሁን ደግሞ ያንን ነገር የሚያስቀር በምክክርነት አንዱ የአንዱን ችግር የሚያይበት ሐሳብ የሚረዳበት ትልቅ መፍትሄ የሚያመጣ ለሀገራችንም ለትውልድም ሁሉ ትልቅ የሆነ መልካም ፋይዳ ያለውና በምክክር የኔ ሳይሆን የኛ ወደሚለው የሚያደርሰን በጋራ ሀገርን ደግሞ መገንባት ወደ ሰላም ማድረስ የሚቻልበት ደረጃ የሚወስደን መልካም መንገድ ነው ብዬ አምናለሁ። ስንመካከር ደግሞ የኔ ሐሳብ ወይ የሱ ሐሳብ ብቻ ሳይሆን የሁላችንም ሐሳብ እንዴት አሸናፊ እንሆናለን የሚለው ሐሳብ መሆን አለበት ማለት ነው። እንዲህ ስንል ደግሞ ምን ማለት ነው? የኔ ብቻ ካልኩኝ አንድ ቤት ራሱ ባልና ሚስት ካልተመካከሩ የኔ የበላይ ብቻ ካልሆነ ቤቱም ስኬታማ አይሆንም ማለት ነው፣ አንድ ትዳር ራሱ። ስለዚህ አንድ ሀገር እስካለን ድረስ ስንመካከር የኔ ብቻ ሐሳብ አይደለም ማለት ነው፣ የዛኛውም ሐሳብ አይደለም። መሀል ላይ መተን እንደ ሀገር ኢትዮጵያዊ አጋጣሚ ሆኖ የብሔር ብሔረሰቦች ሀገር ነን ማለት ነው። ይሄ ደግሞ እንዴት ሲሆን ነው አንዱ ነን መሄድ የምንችለው መሻገር የምንችለው? እኔ የሆነ ነገር መተው አለብኝ ማለት ነው እቺን ሀገር ለማሻገር። ከዚህ በፊት በጦርነት ያመጣ ነው ፋይዳ የለም፣ በጥላቻ ያመጣ ነው ነገር የለም። ስለዚህ በወንበር ዙሪያ እንነጋገር ስንል ደግሞ እኔ የምተው ነገር አለኝ፣ ያኛውን ብሔር የሚተው ነገር አለ ማለት ነው። ወደ መሀል መተን እውነት ብለን እዛ ጫማ ውስጥ የተጎዳውን ሰው አስቤለት ያም ሰው ወደኔ መጥቶ ከዛ በኋላ ከዛሬ ጀምሮ ደግሞ ሀገራችን አንድ ሀገር ነው ያለን ባይዘው ሌላ ሀገር የለንም። እቺን ሀገር ከባለፈው ይልቅ ወደፊት ለማራመድ ከችግራችን ለመውጣት ከጦርነት ለመላቀቅ ምን ሲሆን ስንግባባ ስንመካከር ደግሞ የኔ ሐሳብ ብቻ ማለት የለብንም ማለት ነው። እኔም የኔ ብቻ ሐሳብ ማለት የለብኝም፣ ያኛውም የኔ ብቻ ያኛው ብሔር ይሄኛው ብሔር የኔ ሐሳብ ብቻ ማለት የለበትም። ምን ማድረግ አለብን? አንድ ስቴፕ ወደ መሃል መምጣት አለበት ያኛው፣ እኔም ወደ መሃል መጥቼ እንደዛ ካደረግን ምክክሩም የተባለለትን አላማ ሊያሳካ ስለሚችል የኔ ሐሳብ የሚለውን መተው አለብን የሚለው ሐሳብ ማስተላለፍ እፈልጋለሁ። የግል አይደለም የኛ ነው በማለት የግል ከሆነ የቤቱ ነው። ስለዚህ የኢትዮጵያችን ማሰብ ያለብን አሁን ኢትዮጵያ የት ነው? በኢኮኖሚ የት ነው? ከውጭ ጋር እኛ የምንጓዘው እድገታችን ልማታችን ምንድን ነው? በዚህ መካከል እኛነታችን አንድነታችን እያጠናከረን በውስጥ ያለ ችግሩ ምን እንደሆነ ከውስጡ ያለው ነገርን አወጣን። ምክንያቱን ሁሉ እያንዳንዱ ሐሳብን አድርገን ያን ሐሳብ ወደ መግባባት ለመውሰድ እያንዳንዱ ተመካካሪ ተመካክረን
አገራችን ኢትዮጵያ አንድነታችን ጸንቶ እንዲጓዝና ያለን ዓላማችን ለወደፊት ለትውልዱ ምን ይሆናል? ከዚህ በፊት በውስጡ ያለን ጠላትነታችን አርቀን ሰላማችን ለሀገራችን ለኢትዮጵያ ለማድረግ ጥረት እያደረግን ከመጣንበት ጀምረን እስካሁን ድረስ በመከክር ላይ ነን። የተመካከረነውን ምክክር ወደ አሸንዳ ማሰባሰብ አዳርሰን ከዚያ በኋላ አሁን ከጀመርነው እስከ ዛሬ ድረስ ለኛ ያለን ዓላማ ምንድነው? ለወደፊቱ ለልጆቻችን ለሀገራችን ለኢትዮጵያ ሰላም ምንድነው? ጉዟችን ምንድነው? ኢትዮጵያ የሚካሄደው ጉዞ ምንድነው? በማለት በውስጥ ያለን ቅርቃሬውን እያወጣን እያንዳንዱን እየፈተሽና ተፈታተሸን ለሰላም ጉዞ ላይ ነን።